ሰላም ጤና ይስጥልኝ። የራስ ፖድካስታችን ተጀምሯል። ከፍቅር ጋር ብቻ የተያያዘ ጉዳይ ከሆነ ነው የመጽሐፍ ስራ ጥሩ የሚሆነው። ሁሉም ሸክም ያለው ደራሲው ጋር ነው። ደራሲው ይጽፋል። ባለሀብቶች እዚህ ጉዳይ ላይ ቢሰሩበት ጥሩ ነው። ግን ባለሀብቶች ሲሰሩ ለጽድቅ አይደለም የሚሰሩት። ባለሀብቱ የኢትዮጵያን ስነ ጽሁፍ ወደ ገንዘብ እንዴት መቀየር እችላለሁ ብሎ አስቦ ኮመርሻል ቢያደርገው እኔ ደስ ይለኛል። ነጋዴዎች፣ ገንዘብ ያላቸው ሰዎች የኢትዮጵያ ስነ ጽሁፍ በጣም የተወሳሰቡ ችግሮች አሉበት እና ደግሞ ፍላጎት አለ። አሁን አቅርቦትና ፍላጎት አይደለ ትርፍን የሚያመጣው። እውነት ለመናገር ፍላጎት አለ። ፍላጎትንና አቅርቦትን በትክክል ማገናኘት ነው ያልተቻለው። አይ ቲንክ ከቢዝነስ ጋር በተገናኘ እኛ ሀገር የተወሰኑ ፊልዶች ናቸው ወደ ቢዝነስ ይለወጣሉ ተብሎ የሚታሰቡት። ሜቢ ከዛ ጋር የተገናኘ ይመስለኛል ሰዎችም ወደ ከስነ ጽሁፍ ጋር የተገናኘ ስራዎች እንዳይገቡ የሚያደርጋቸው። እውቀትን የሚሸጥ አይመስለንም። በነገራችን ላይ አንድ በጣም የተሳሳተ ነገር አሁን ስነ ጽሁፍ ወይም መጽሐፍ ሲባል መጽሐፍ ጋር ተያይዞ ወደ አእምሯችን አንዱ የሚመጣው እውቀት ነው አይደለ? እውቀት ሀሳብ ምናምን ነገር ነውና እሱን ወደ ገንዘብ መቀየር ታቡ ነው የሚመስለን። በቃ ነውር ምናምን ነገር ነው የሚመስለንና ነውር አይደለም። እና አንድ በጣም የተሳሳተ አስተሳሰብ አለ እኛ ሀገር ላይ። ብዙ ሰው ገንዘብ ይፈልጋል፣ ግን ገንዘብን ደግሞ ማነወር ይፈልጋል። በቃ በጣም ድህነትን ማዋዋብ እንደው ሰምሮልን ከድህነት ብንወጣ ጥሩ ነው። ከድህነት እንኳን መውጣት ባንችል ቢያንስ ልጆቻችን በድህነት እንዳይኖሩ ድህነትን ማዋዋብ የለብንም። ድህነትን ቅዱስ ነገር አድርገን መሳል መቻል የለብንም። ሰው በላቡ ጥሮ ግሮ ገንዘብ ያመጣውን ሰው እንደ ነውረኛ ሰው ይሄ እንደ ቀጥተኛ ጠላታችን አድርጎ በማሰብ እነሱ ላይ በጣም ፕሮፓጋንዳ በመስራት ከዛ ደግሞ ድሃ የሆነው በጣም ጻድቅ ስለሆነ ድህነት ቤት ውስጥ ፍቅር ያለ፣ ሀብት ቤት ውስጥ ፍቅር የሌለ። ኢቭን አንድ መራራ ነገር ብንናገር ጥሩ ነው። አንዳንድ ሃይማኖት አባቶች ይኸውልሽ ቪኤት እየነዱ የጣሊያን ሱፍ እየለበሱ ሰዎች በድህነት መኖር እንዳለባቸው ይነግሩናል። እና የምትነዱትን ቪኤት አቁሙ፣ የለበሳችሁትን የጣሊያን ሱፍ አውልቁ። መጀመሪያ በድህነት ጽድቅ እንደሚገኝ የምትነግሩን ከሆነ የምትነግሩን እንኑሩ። ከአውድ ውጭ የሚጠቀስ የመጽሐፍ ቅዱስ ጥቅስና ከሰገባ የተመዘዘ ሰይፍ አንድ ነው፣ ያገኘውን ነው የሚቆርጠው ይላል። እና የራስ ፖድካስታችን የእናንተ የሆኑ የራሳችሁ ጉዳዮች የሚቀርቡበት ፕሮግራማችን ነው። የዛሬ እንግዳችን ተስፋውን ተሾመ ነው። ተስፍዬ እንኳን ደህና መጣ። እንኳን ደህና ቆየሽ። ሁለት መጽሐፎችን አርሰሃል አንባቢያን አይደለም? አንደኛው በቅርቡ የወጣው የዙፋን ልፊያ። የዛሬ ወር አካባቢ የወጣ ነው የዙፋን ልፊያ ይላል። ከዚህ በፊት ደግሞ ነገን ፍለጋ የሚል አጫጭር ልቦለዶች ስብስብም ነበረን። በእርግጥ ከዛ በፊት አንድ መጽሐፍ ነበረኝ ክጀው ነው እንጂ መጽሐፍም ይካዳል። ብዙ ሰው ጋር አልደረሰም። ምናልባት አሁን ድጋሚ እናሳትመዋለን። ግን የመጀመሪያ መጽሐፌ ክራራዊ ህይወት ይላል 2013 ላይ የወጣ መጽሐፍ ነው። ብዙ ሰው ጋር ግን አልደረሰም። እንዳልኩሽ ብዙ ሰው የሚያውቀው ነገን ፍለጋንና ይሄንን ነው። አሁን እሺ ይሄንን እንደ ሁለተኛ መጽሐፍ ኮንሲደር እናርገውና የመጀመሪያ መጽሐፍን ስታሳትም የነበረው ቻሌንጅ አለ አይደለ? አሁን ላይ ደግሞ ያለው ቻሌንጅ አለ። አሁን የህትመት ዋጋ ውድ ነው። ምንሰማቸው ከርቀት ደራሲ ሳንሆን የምንሰማቸው ወይም ደግሞ ኦብዘርቭ ከማድረግም አሁን ህትመት ላይ ሪፖርተር ነው ከጋዜጣ እንኳን ያለው እና አዲስ አድማስ ወጥተዋል፣ አዲስ ማለዳ ወጥተዋል። አብዛኛው የህትመት ኢንዱስትሪ እየተንገዳገደ ያለበት ነውና በአሁኑ መጽሐፍ ላይ ምን ቻሌንጅ ገጥመ ምን አሳለፍክ? ማሳተሙ ጋር በተገናኘ አጠቃላይ መጽሐፍ ስራ ሁልጊዜም ቻሌንጅ የማይጠፋበት ዘርፍ ነው። በእርግጥ ኢትዮጵያ ውስጥ ቻሌንጅ የሌለው የስራ ዘርፍ ያለ አይመስለኝም። እያንዳንዱ የሙያ ዘርፍ የቻሌንጁ አይነትና ባህሪ ይለያያል እንጂ ቻሌንጅ ያለው። መጽሐፍ ጋር ደግሞ ስንመጣ ከመጀመሪያም ጀምሮ የነበሩት ችግሮች አሉ። እዚህ ሀገር ላይ ያለው የንባብ ባህል ዝቅተኛ ነው። 130 ሚሊዮን ህዝብ ባለበት ሀገር የሚሸጠው መጽሐፍ በጣም ጥቂት ኮፒ ነው የሚሸጠው። እሱ አንድ ችግር አለ። ከዛ ውጪ ግን ከጊዜ ወደ ጊዜ በጣም በፍጥነት ነበር የመጽሐፍ የህትመት ዋጋ እየጨመረ የመጣው። እርግጥ የኑሮ ውድነት የዋጋ ንረት ሁሉም ዘርፍ ላይ ነው ያለው። ለየተናው ስለ መጽሐፍ ስለሆነ እያወራን ያለ ነው። በጣም በፍጥነት ነበር የመጽሐፍ ዋጋ የህትመት ዋጋ እየጨመረ የመጣውና በ3 እና 4 አመት ውስጥ የዋጋው ልዩነት 4 እጥፍ ምናምን አካባቢ ነው የጨመረው። ለምሳሌ ከዚህ በፊት አንድ ሰው መጽሐፍ ለማሳተም 100,000 ብር ከሆነ ያስፈልገው የነበረው አሁን 400,000 ብር ያስፈልገዋል እንደማለት ነውና ይሄ በጣም ሲሪየስ የሆነ እንትን ነው። በዛው ልክ ደግሞ ሌላ ምን ችግር ተፈጥሯል?
የመጽሐፍ ዋጋ ልክ የህትመት ዋጋ ሲጨምር የመጽሐፉ ሽያጭ ዋጋ የግድ መጨመር አለበት እና የመጽሐፉ የሽያጭ ዋጋ በጨመረ ቁጥር ቀጥሎ አንባቢው ደግሞ የኪስ ዋጋውን ያስባል። ስለዚህ አንባቢውም የገንዘብ ችግር አለበት። አብዛኛው አንባቢ እኛ ሀገር ላይ የመንግስት ሰራተኛው ነው፣ መምህራን ናቸው። ያለባቸውን የኢኮኖሚ ችግር እንረዳለን። ስለዚህ እነሱ ደግሞ የንባብ እንትናቸው በጣም በፍጥነት እየቀነሰ ነው የመጣው። ምክንያቱም አሁን ዳቦ መግዛትና መጽሐፍ መግዛት ሲሆን ምርጫው በጣም ተፈጥሯዊ ነው። ማንም ሰው ዳቦ ነው መግዛት ያለበት። ስለዚህ የገንዘብ ችግር ስላለው ሰዎቹ አንባቢው ማህበረሰብ በገጠመው የገንዘብ ችግር መጽሐፍ የመግዛት አቅሙ ቀንሷል። የመጽሐፍ ደግሞ የህትመት ዋጋ ጨምሯል። ስለዚህ በጣም አስቸጋሪ የሆነ መጥቷል እና እንደው ለጽድቅ የሚሰራ ስራ እስኪመስል ድረስ ማለት ነውና ተለይቶ አንድ ቦታ ላይ የተፈጠረ ችግር አይደለም። ግን አጠቃላይ በዛ ላይ ደግሞ ለምሳሌ አሁን የሰላም እጦት ሁሉንም ዘርፍ ጎድቶታል። ከንባብ ጋርም ከመጽሐፍ ጋርም ተያይዞ ለምሳሌ በፊት በየአካባቢው መጽሐፍት ይላኩ ነበረ። አሁን መጽሐፍ የሚላክበት አካባቢ በጣም እየጠበበ መጥቷል። በጣም በትንሹ እንዳነሳ 3 ክልሎች ላይ ጦርነት አለ በዚህ ሰዓት ላይ። ወይ ደግሞ ገና ለምሳሌ ትግራይ ክልል ከጦርነት ቢያገግምም ጦርነቱ ቢቆምም ሙሉ ለሙሉ ከጦርነት አላገገመም። ስለዚህ እዚህ አካባቢ ላይ ያሉ መጽሐፍት ቤቶች ምን ያህል አክቲቭ ናቸው ያለው የንባብ ሁኔታ ግልጽ ነው። አማራ ክልል አክቲቭ ጦርነት ውስጥ ነው ያለው። ምዕራብ ኦሮሚያ ጦርነት አለ። ከዛ ደግሞ ወደ ቤንሻንጉል ክልልም ስንሄድ እነዚህ ችግሮች አሉ። ስለዚህ እነኚህ ክልሎች ከመጽሐፍ ጋር ቴክኒካሊ ተቆራርጠዋል ማለት ነው። ስለዚህ እሱ ደግሞ የፈጠረው ችግር አለ። ስለዚህ አሁን መጽሐፍት አዲስ አበባ ላይ የታተመ መጽሐፍ ከአዲስ አበባ ውጪ በጣም የተወሰነ ቦታ ላይ ብቻ ነው የሚሰራጨው። ይሄም ደግሞ በራሱ ያሳደረው ተጽዕኖ አለና ከቅርብ ጊዜ ወዲህ መጽሐፍት ላይ በጣም ዘርፈ ብዙ ተግዳሮት አለ፣ ግን ይታለፋል። አንባቢው ላይ ያልከው እኔ ራሱ ምስክር ነኝ። በፊት ወር ላይክ ሳላሪ ሲገባልኝ ኦር ደሞዝ ምናምን እንትን ስል 3-4 መጽሐፍ እገዛለሁና አሁን አንዳንዴ ማልገዛበትም ጊዜ አለ። እንደውም የሆነ ጊዜ ቁጭ ብዬ ራሴን እንትን እያልኩኝ ነበረ፣ የእውነት የመጽሐፉ ዋጋ በጣም እንትን ብሎኝ ነው ወይስ የራሴ ስንፍና ነው የሚለውን እያየው ነበርና በፊት 2 መጽሐፍ ልትገዛበት የምትችለውን የመጽሐፍ ዋጋ አሁን ለአንድ መጽሐፍ ነው የምታወጣውና ምን ዲስከሬጅ እንዳደረገህ ራሱ አንዳንዴ ላታውቀው ትችላለህ። ቢያንስ አንድ መጽሐፍ መግዛት ትችላለህ፣ ግን የሆነ ጊዜ መግዛት አቁመህ ራስህን ታገኘዋለህ እና አንባቢው ላይ በደንብ ተጽዕኖ አለው። ገንዘቡን መግዛት አለመቻል ብቻ ሳይሆን ቁጥሩ ብዙ ሲሆንብህ ስትሰማው እንዴት እንደሆነ በማታውቀው ሁኔታ ዲስከሬጅ ሆነ ታገኘዋለህ። ሌላ ከመጽሐፍ ኢንዱስትሪ ጋር ልናነሳ የምንችለው እኛ ሀገር ደራሲው ላይ ነው ሁሉም ስራው የሚወርደው። ሁሉንም ነገር መሸከም ያለበት ደራሲው ነው። ኢቨን መጽሐፍ ለማስመረቅ እንኳን የደራሲው ኃላፊነት ነው። አርቶትን መስራት የደራሲው ኃላፊነት ነው። ኤቭሪ ከመጽሐፍ ጋር የተገናኘው ነገር ሙሉ ለሙሉ የሱ ደራሲው ላይ ያለ እንትን ነውና ይሄ ምን ያህል ተጽዕኖ ያሳድራል ማለት አሁን አንድ መጽሐፍ በጣም ፋሽን ሆኖ መጽሐፍ ወይም ስነ ጽሁፍ ከመውደድ የተነሳ ልታሳትም ትችላለህ። የህትመት ዋጋ አለ እንዳልከው። ከዛ ደግሞ ጫናዎቹ አሉ። ከአርቶት ጋር በተገናኘ ለማሰራት የምትሄድበት ርቀት አለ። ለማስመረቅ በምታደርገው ጆርኒ ውስጥ የምትሄድበት ርቀት አለና ሁለተኛ መጽሐፍ ለመጽሐፍ 2-3-4 ብለህ ለመቀጠልና ከስነ ጽሁፉ ጋር ሳትቆራረጥ ለመሄድ ምን ያህል ከህትመቱ ዋጋ ባለፈ ያለው ጫና ምን ያህል ይፈትናል? በጣም ፈታኝ ነው። በእርግጥ አሁን እዚህ ሀገር ላይ መጽሐፍ ስራ ለመስራት በጣም የተለየ አንዳንዴ የምትወጂውን ነገር ለምሳሌ ስታደርጊ ጫናው ብዙ ላይ ታይሽ ይችላል ምናምን ነገርና ከፍቅር ጋር ብቻ የተያያዘ ጉዳይ ከሆነ ነው የመጽሐፍ ስራ ጥሩ የሚሆነው። ፍቅር ምንንም ማስገደድ ስለሚችል ማለት ነው። ከዛ ውጪ ግን በጣም ብዙ አስቸጋሪ ነገሮች አሉ። ለምሳሌ አሁን ብዙ ሰው የመጽሐፍን የጀርባ ዋጋና በጣም ውድ ነው ዋጋው ይላል። ሂሳብ ብንሰራ በነገራችን ላይ ከመጽሐፉ የጀርባ ዋጋ ላይ ደራሲው የሚደርሰው የአሳታሚ ሲቀነስ፣ የአከፋፋይ ሲቀነስ፣ የህትመት ቤት ሲቀነስ ምናምን ከጀርባ ዋጋው ላይ 15% ምናምን ነገር ሊሆን ይችላል ደራሲው በትክክል የሚደርሰው እና አንዳንዴ ደግሞ 15% ላይሆን ይችላል። 15% መድረሱ አይደለም ችግሩ፣ ያቺም 15% በትክክል ላትከፈሉ ትችላለች።
እና 10 ሺህ ብር ተደርጎ ሊሆን ይችላል የሚሰጠው። በየ3 ወር ጊዜ ውስጥ 10 ሺህ ብር ቢሰጥሽ ምን ታደርጊዋለሽ? እና በጣም ፈታኝ ነው። ለምሳሌ ሁሉም ሸክም ያለው ቅድም እንዳልሽው ደራሲው ጋር ነው። ደራሲው ይጽፋል። ስትጽፊ የምትችይውን አቅምሽን ተጠቅመሽ የሚያስደስተሽን ግድ የሚሰጥሽን ጉዳይ ላይ ትጽፊያለሽ። ከጻፍሽ በኋላ ግን ያንቺ ሙያ ያልሆኑ አንዳንድ ጉዳዮች አሉ። ኢቨን ያንቺ ሙያው ጽሁፍ ያንቺ ስራ እንኳን ቢሆን አንቺ ሙሉ ኢፈርትሽን እዛ ጋር ስላወጣሽ አርትኦት ላይ ምናምን የሚያግዝሽ ሌላ ሰው ያስፈልጋል። ያም ሰው ደግሞ ለጽድቅ ብሎ እንዲሰራ አይጠበቅም። ስለዚህ እሱም ገንዘብ ማግኘት ሊኖርበት ይችላል። እሱም ገንዘብ ደግሞ እጅሽ ላይ እንደሌለ ካወቅሽ ከነድካሙ ታወጫለሽ ማለት ነው። አሁን ጥሩ የአሳታሚዎች ቢኖሩን እኛ ሀገር ላይ መሆን የነበረበት አንድ ሰው መጽሐፍ ጽፎ ከጨረሰ በኋላ ለአሳታሚው ሰጥቶ አሳታሚው የአርትዖት ስራውንም በራሱ መንገድ ቢያሰራው፣ የማከፋፈል ኃላፊነቱንም ራሱ ቢወስደው፣ የማስመረቅንም ጣጣ ራሱ ቢወስደው፣ ደራሲው መጽሐፍ ብቻ ስለሆነ ኃላፊነቱ የሚሆነው በጣም ጥሩ ስራ እንዲወጣ ይረዳው ነበረ። አሁን ግን ፈጽሞ አሳታሚ የለም አልልሽም፣ አሉ አሳታሚዎች፣ ግን በጣም ጥቂት ናቸው። ስለዚህ በጣም ጥቂት አሳታሚ ባለበት ሀገር ላይ ምንድነው የሚፈጠረው? ደራሲው እያንዳንዷን ዝርዝር ጉዳይ እሱ ኃላፊነት መውሰድ ይኖርበታል። ከዛ ውጪ ለምሳሌ ኢቨንት ምርቃት ፕሮግራም እኮ ማዘጋጀት መደገስ ነው። ኢቨንት ማዘጋጀት የሚፈልገው የራሱ ባህሪ ያለ እዛ ጋር ምንም በቃ ጥሩ ያልሆነ ሰው አለ፣ ማይችል ሰው አለ። እንዴት ኢቨንት ኮኦርዲኔት ማድረግ እንዳለበት ደውሎ እንግዳ ሁኑልኝ ብሎ እንግዶችን በትክክል ኮሙኒኬት ማድረግ የማይችል ሰው ሊሆን ይችላል። ኔትወርክም ላይኖረው ይችላል ሰውየው። ስለዚህ አሁን እንዴት ነው የሚሆነው? ሰውየው ጥሩ ስራ ሰርቶ ድግስ ማዘጋጀት ባለመቻሉ የተነሳ ብዙ ነገር ሊያጣ ነው ማለት ነው። ሰውየው የሚዲያ ኔትወርክ ላይኖረው ይችላል። ሚዲያው ራሱ ሎቢ ይፈልጋል እንግዳ ለመደረግ። ስለዚህ እኚህን ኃላፊነት የሚወስድለት ሌላ አካል ቢኖር ኖሮ ስነ ጽሁፍም በጣም ትርጉም ባለው መንገድ ማደግ ይችላል። ከስነ ጽሁፉ እድገትም በተጨማሪ ህዝብም በጣም ሰብስታንስ ያለው ነገር ማግኘት ይችላል። እና ይሄ ነገር በጣም ቢታሰብበት ጥሩ ነው። ባለሀብቶች እዚህ ጉዳይ ላይ ቢሰሩበት ጥሩ ነው። ግን ባለሀብቶች ሲሰሩ ለጽድቅ አይደለም የሚሰሩት። ስቲል እኔ በቃ ሄዶ ማገዝ ደራሲ ምናምን በሚለው አይደለም እማምነው። ባለሀብቱ የኢትዮጵያን ስነ ጽሁፍ ወደ ገንዘብ እንዴት መቀየር እችላለሁ ብሎ አስቦ ኮመርሻል ቢያደርገው ደስ ይለኛል። ይሄ ማንኛውም የንግድ ስራ የሚፈልገው የራሱ የሆነ ክሬቲቪቲ አለ። ችግር የምትረጅበት መንገድ፣ በነገራችን ላይ ችግር ለጥሩ ነጋዴ አሪፍ ትርፍ ነው። ችግር ካለ ችግሩን መፍታት የቻለ ሰው ሽልማቱ ነው ትርፍ። እና ነጋዴዎች፣ ገንዘብ ያላቸው ሰዎች የኢትዮጵያ ስነ ጽሁፍ በጣም የተወሳሰቡ ችግሮች ያሉበት እና ደግሞ ፍላጎት አለ። አሁን አቅርቦትና ፍላጎት አይደለ ትርፍን የሚያመጣው። እውነት ለመናገር ፍላጎት አለ። ፍላጎትንና አቅርቦትን በትክክል ማገናኘት ነው ያልተቻለው። አንድ ያለውን የተዝረከረከ ነገር ትርጉም ባለው መንገድ መስራት የሚችል ሰው ስላልተፈጠረ ነውና ነጋዴዎች፣ ገንዘብ ያላቸው ሰዎች ወደ ስነ ጽሁፉ መጥተው እነሱ ማትረፍ በሚችሉበት መንገድ፣ ደራሲ ለመርዳት ብሎ አይደለም፣ እነሱ ማትረፍ በሚችሉበት መንገድ አትርፈው ደራሲውም እንዲጠቀም አንባቢውም እንዲጠቀም በሚያደርግ መንገድ ቢያስቡበትና ቢመጡ በጣም ጥሩ ነው ብዬ አስባለሁ። አይ ቲንክ ከቢዝነስ ጋር በተገናኘ እኛ ሀገር የተወሰኑ ፊልዶች ናቸው ወደ ቢዝነስ ይለወጣሉ ተብለው የሚታሰቡትም ሰዎችም ደፍረው ሲገቡባቸው የምናየው አንዳንድ የቢዝነስ ዘርፎች እንፈራቸዋለን። እንደ ቢዝነስም አይዲያ አንወስዳቸውም። ሜቢ ከዛ ጋር የተገናኘ ይመስለኛል ሰዎችም ወደ ከስነ ጽሁፍ ጋር የተገናኘ ስራዎች እንዳይገቡ የሚያደርጋቸው። ስለ ንባብ ባህላችን በዛሬ ደግሞ እውቀት የሚሸጥ አይመስለንም። በነገራችን ላይ አንድ በጣም የተሳሳተ ነገር አሁን ስነ ጽሁፍ ወይም መጽሐፍ ሲባል መጽሐፍ ጋር ተያይዞ ወደ አእምሯችን አንዱ የሚመጣው እውቀት ነው አይደለ? እውቀት ሀሳብ ምናምን ነገር ነውና እሱን ወደ ገንዘብ መቀየር ታቡ ነው የሚመስለን። በቃ ነውር ምናምን ነገር ነው የሚመስለንና ነውር አይደለም። እና ባለሀብቶች የአጠቃላይ ስነ ጽሁፍን ኢንዱስትሪ ወደ ገንዘብ መቀየር የሚችሉበት መንገድ ከታያቸው ወደ ገንዘብ መቀየር መቻል አለባቸው። ይሄ ምንም ነውር አይደለም። እና ኢቨን ምን ይባላል መሰለሽ፣ አንድ ሰው መጽሐፍ ከጻፈ በኋላ ዋናው በቃ ሰው ጋር መድረሱ ነው፣ ገንዘብማ ማሰብ የለብህም ምናምን ነገር ይባላል። እና ይሄ በጣም የተሳሳተ አስተሳሰብ ነው። ገንዘብ ማሰብ አለበት ደራሲው፣ ገንዘብ ማግኘት መቻል አለበት። ማንኛውም የስራ ዘርፍ ላይ አሁን ፕራዮሪቲሽ እሱ ነው መሆን የሌለበት እንጂ የሁሉ ማዕከላዊ ነጥቡ ገንዘብ መሆን የለበትም እንጂ በምትሰሪው ስራ ገንዘብ ማግኘት በጣም ጥሩ ነው። እሱ ምንድነው የሚፈጥረው መሰለሽ በጣም ብዙ ነገሮችን ነው እንዳልኩሽ ነው። ለምሳሌ ባለሀብቶች
የስነ ጽሁፍን ዘርፍ ገንዘብ እንደሚያገኙበት አስበው ወደ ጥሩ አድርጎ ኮመርሻል አድርጎ ቢመጡና ምንድነው ጥቅሙ መሰለሽ ደራሲያኑ በጣም ተረጋግቶ መስራት ይችላሉ። የቤት ኪራይ ጣጣ ሳይኖርባቸው ሳይጨነቁ ተረጋግቶ ማሰብ ይችላሉ እና እጥረት አይደለም አእምሯቸው ውስጥ ያለው እጥረት ጭንቀት አይደለም የሚሆነው። ስለዚህ ጥራት ያለው ስራ ትርጉም ያለው ስራ መስራት ይችላሉ። አሁን ከሚሰሩት ስራ በጣም በተሻለ መንገድ አንባቢው ጋር በጣም ጥራት ያለ ነገር መድረስ ይችላል። በዛም በተጨማሪ ደግሞ ይሄ በጣም የተደራጀ ነገር ሲሰራ ሚዲያውንም ጥሩ በሆነ መንገድ መቆጣጠር ይችላል። እሱ ደግሞ አገሪቷ ላይም ጥሩ የሆነ የሐሳብ የእውቀት የውይይት መድረኮችን መፍጠር ይችላል እና ጥቅሙ ለሁሉም ነውና እንደው እውቀትን ወደ ገንዘብ መቀየር ነውር ነው ምናምን ነገር በሚል መንገድ ባናስብ ጥሩ ነው። ይሄኛው ሀሳብ ላይ እኔም ከተወሰኑ አመታት በፊት የምጋራው ሀሳብ ነበረ። የሆነ ጊዜ የምታስታውስ ከሆነ ፌስቡክ ላይ በደንብ መጽሐፎች ፕሮሞት ይደረጉ ነበረ ምናምንና በጣም ተቃዋሚ ነበርኩኝ። እኔ እንዴ ሸቀጥ ነው ወይ መጽሐፍ በዚህ መጠረጥር የሚባለውና ሀሳብ ከሆነ ሀሳቡ ራሱ ይግዛና ሰው ይግዛው እንጂ ለምንድነው በዚህ መጠን ፕሮሞት የሚደረገው ከሚሉ ሰዎች መሃል ነበርኩኝ። ግን እንማር አይደል መኖር ያስተምረን አይደለ ሶ ሀሳብ ኦር እውቀት ልክ እንዳልከው በነፃ መገኘት እንዳለበት ነው የምናስበው። መሸጥ እንዳለበት አናስብም። ዝም ብለን መቀበል እንዳለብን ነው የሚሰማንና ከተወሰነ ጊዜ በኋላ ግን እንደውም ኢንዱስትሪ መኖር አለበት። በቃ ልክ መጽሐፍ ሰው ሲያንተን ሲል ድርጅቶች መኖር አለባቸው። ይሄ ማርኬቲንጉን የሚያሳልጡ ኢቨንቱን እንትን የሚሉ ማለት ጀምሬያለሁና እኔ ራሱ የዚህ ሀሳብ አንዷ እንትን ነበርኩኝ። በካፒታሊዝም ዓለም ላይ እየኖርን አሁን ከፋም ለማም ካፒታሊዝም አሸንፎ ያለው ስርዓት ነው። ካፒታሊዝምን ሰው ቢወደውም ካፒታሊዝምን ሰው ቢጠላው እና ምን አለ መሰለሽ መጽሐፍ ቅዱስ ላይ ዘመናችሁን ዋጁ የሚል ጥቅስ አለና እንደው አንዳንዴ ዘመኑ ምንድነው የሚመስለው የሚለውንም በጣም መረዳት አስፈላጊ ነው። እና አንድ በጣም የተሳሳተ አስተሳሰብ አለ እኛ ሀገር ላይ ብዙ ሰው ገንዘብ ይፈልጋል፣ ግን ገንዘብን ደግሞ ማነወር ይፈልጋል። በቃ አጠቃላይ ለምሳሌ አሁን ትንሽ ከአጀንዳችን እንዳንርቅ ፈራለሁኝ እንጂ ሀብታም ሲባል በአእምሯችን ውስጥ የሚሳል ነገር አለ። ፊልሞች ሀብታምን የሳሉት እንዴት ነው? አንድ ቦርጫም ቀልድ የሚባል ነገር በፈጽሞ የማይገባው በጣም ሴት አሳዳጅና ሴሰኛ እውቀት የሌለው ማህበራዊ ኃላፊነት የማይሰማው ፊልሞች የሚስሉት ሀብታምን እንደዛ ነው። ከዛ ደሃን ደግሞ ፍጹም የዚህ ተቃራኒ ሸንቃጣ የሆነ በጣም ቀልድ የሚያውቅ በጣም ፍቅር የሚገባው እውቀት ያለው ተራማጅ ሰው። እውነታው እንደዛ ነው ወይ? ፕላስ ደግሞ እንደዚህ አይነት ነገር ምንድነው የሚነግረን? በጣም ድህነትን ማዋዋብ እንደው ሰምሮልን ከድህነት ብንወጣ ጥሩ ነው። ከድህነት እንኳን መውጣት ባንችል ቢያንስ ልጆቻችን በድህነት እንዳይኖሩ ድህነትን ማዋዋብ የለብንም። ድህነትን ቅዱስ ነገር አድርገን መሳል መቻል የለብንም። በአዲስ ዓመት መኖሪያውንና የንግድ ሱቆን የት ሊያደርጉ አስበዋል? ምን ይጠብቃሉ? በጊፍት ሪል ስቴት ለገሃር መንደር በ3 ወር ውስጥ የግንባታ ሂደቶቻቸው ይህን ይመስላሉ። ብሎክ 1 ሱቅ 66%፣ አፓርትመንት 61%፣ ብሎክ 6 ሱቅ 56%፣ መኖሪያ 49%፣ ብሎክ 8 ሱቅ 66%፣ መኖሪያ 60% ላይ ደርሰዋል። በካምፔን 1፣ 2፣ 3 እና 4 መታችሁ ሳትወስኑ የቀራችሁ ሰምታችሁ ዛሬ ነገ ሄዳለሁ ያላችሁ በ2017 የመጨረሻ ዕድል መጣላችሁ። አያመንቱ፣ ይወስኑ። ግንባታቸው በፍጥነትና በጥራት እየተገነቡ ይገኛሉ። በአጭር ጊዜ ልናስረክቦት 24 ሰዓት እየሰራን ነው። የቀሩን ጥቂት ሱቆችና ቤቶች ናቸው። ለቢሮና ለሳይት ጉብኝት በ0910 05 40 29 ላይ ይደውሉ። አይደለ? ኮፒንግ ሜካኒዝም ግን አይመስልህም ተስፍሽዬ? ምክንያቱም ከዛ ነገር አልወጣህም። የምትወጣበትን መንገድ አምሮ ሀሳብ እያፈለቀ አይደለም። ስለዚህ ነገሩን ማጥላላት እውነታ እሱ ነው። ግን እንዴት ነው መሰለሽ አሁን የአርት ሰው እኮ ቴክኒካሊ ኤሊት ነው። ከተርታው ሰው በተሻለ መንገድ ማሰብ ግዴታው ነው። ቢያስብ ይመረጣል አይደለም፣ ግዴታው ነው። ከተርታ ሰው በተሻለ መንገድ ማሰብ አለበት። አሁን እውነት ለመናገር አንድ ሰው ሀብታም የሚሆነው እውቀት ስለሌለው ነው ሀብታም ሰው የሚሆነው። አሁን እውቀት ብለን የምንለው ነገር ሊለያይ ይችል ይሆናል። አንቺ ኳንተም ፊዚክስ ሊገባሽ ይችላል፣ ካሜራማናችን ሎጋሪዝም ሊገባት ይችላል፣ ሌላው ሰው ሌላ ነገር ሊገባው ይችላል። አንቺ የሚገባሽ ነገር አልገባኝም ማለት መሀይም ነኝ ማለት ላይሆን ይችላል። ገንዘብ እንዴት ነው የሚሰራው? እንዴት ነው ከሰዎች ጋር መደራደር ያለብኝ? የሀገሪቱ ነባራዊ ሁኔታ ምንድን ነው? ይሄንን በትክክል የተረዳ ሰው እኮ ነው ገንዘብ መያዝ የሚችለው አይደለ? ሰው በላቡ ጥሮ ግሮ ገንዘብ ያመጣውን ሰው እንደ ነውረኛ ሰው ይሄ
እንደ ቀጥተኛ ጠላታችን አድርጎ በማሰብ እነሱ ላይ በጣም ፕሮፓጋንዳ በመስራት ከዛ ደግሞ ድሃ የሆነው በጣም ጻድቅ ስለሆነ ድህነት ቤት ውስጥ ፍቅር ያለ ሀብት ቤት ውስጥ ፍቅር የሌለ ኢቭን አሁን እናቶችን እንኳን ስናነሳ እንዴት ነው ጥሩ እናት የምትባለው የጥሩ እናትነት ስታንዳርድ የምናደርጋት በጀርባዋ ልጅ ተሸክማ 9 ወር ከዛስ እንጀራ እየጋገረች እንጨት እየፈለጠች አንዲት እናት እንጀራ ሳትጋገር እንጨት ሳትፈልጥ ዘመናዊ ሴት ሆና በጣም አምሮባት የተማረች ሆና ቅንጡ ኑሮ እየኖረች ጥሩ እናት መሆን አትችልም? የእናትነት ስታንዳርድ መሆን አትችልም? ትችላለች። ኪነ ጥበባችን ግን የሚነግረን እንደዛ አይደለም። አንዲት እናት በጣም ጥሩ እናት ለመሆን ጎስቋላ መሆን አለባት። ጉስቁልና የፍቅር የጥሩ ነገር ምልክት አድርገን ነው የምናወራው። ይሄ በእያንዳንዱ ዘርፍ ውስጥ አለ። ስነ ጽሁፍ ውስጥ ደግሞ ይሄ አለ እና ስነ ጽሁፋችንም የፍቅር ምሳሌ ፍቅርና ሀብት ጠላት ለጠላት ቀጥተኛ ጠላት ለጠላት እንደሆኑ ድህነትና ማፍቀር እንደሚዛመዱ አድርጎ ነው የሚተርከው። እዚህ ጋር ላቋርጥህና ሜቢ እንደ አንድ ፐርሰፕሽን ብናየው መጽሐፍ ቅዱስ ላይም የተነገረ ነገር ኦር ደግሞ መጽሐፍ ቅዱስ ላይ የተነገረ ነገር በሰባኪዎቻችን በፓስተሮቻችን ኦር በሃይማኖት አባቶች እኛ ጋር እንዲደርስ የተደረገበት መንገድም አንዱ ሚስኮንሰፕሽን የፈጠረ ይመስለኛል። ልክ ድሃ ስትሆን ኦር ኢኮኖሚካሊ የሆነ ነገር ስትራግል ስትሆን እግዚአብሔር ላንተ ቅርብህ እንደሆነ ከእግዚአብሔር ጋር ያለ ግንኙነት በጣም ጥሩ እንደሆነ እግዚአብሔር አንተን እንደሚሰማ የማድረግ ነገር ከዛ ደግሞ ይሄ ገንዘቡን መንገዱ የተለያየ ሊሆን ይችላል። አይኖ ኢሌጋል የሆነ ኦር ኢሞራል በሆነ መንገድ ገንዘብ ሜክ አድርገህ ሊሆን ይችላል። ደግሞ ትክክለኛው በሆነ መንገድም ሜክ አድርገህ ሊሆን ይችላል። ግን ብቻ ገንዘብ ስላለህ ብቻ ደግሞ ከአምላክ ጋር ያለ ግንኙነት ልክ እንዳልሆነ የማድረግ ነገር አሁን ይሄ ስነ ጽሁፉ ኦር አርቱ ካደረሰብን እንትኑ ተጽዕኖ በተጨማሪ ይሄ የሃይማኖቱ ጉዳይ እንደውም እኔ በጣም ተጽዕኖ ያለው ይመስለኛል። በቃ ስትሄድ የሚነገር ድሃ ከሆንክ በቃ በድህነት ውስጥ ብሌሲንግ ነው የሚነገር። እንደውም ከፕሮስፐሪቲ ጎስፕል ጋር በተገናኘ እሱ እንትን እያለ መጥቷል። ይሄኛው ሀሳብ በቃ በደንብ እየተፈተነ እንትን እያለ መጥቷል እንጂ አብዛኛው ሰው በድህነት ውስጥ በጣም ደስተኛም ነው። ደግሞ ድህነት ውስጥ በቃ እግዚአብሔር አለ ነው የሚለው። በድህነት ውስጥ ባለው ችግር ባለው ማጣት ባለው እኔ ላለው እንደውም ድህነትን በጣም ሮማንታይዝ እናደርገዋለን እላለሁ እና ይሄ ከሃይማኖት አባቶች ጋር የሚደርሰን ስብከት የሚነገረን ነገር ተጽዕኖ ያለው አይመስልም ወይ? እዚህ ጋር በጣም ብዙ ተጽዕኖ አለ። ግን አንድ መራራ ነገር ብንናገር ጥሩ ነው። አንዳንድ ሃይማኖት አባቶች ይኸውልሽ ቪኤት እየነዱ የጣሊያን ሱፍ እየለበሱ ሰዎች በድህነት መኖር እንዳለባቸው ይነግሩናል። እና ምትነዱትን ቪኤት አቁሙ፣ የለበሳችሁት የጣሊያን ሱፍ አውልቁ። መጀመሪያ በድህነት ጽድቅ እንደሚገኝ ምትነግሩን ከሆነ ምትነግሩን እንኑሩ። ሁለተኛ ነገር ግን ስለ መጽሐፍ ቅዱስ ካነሳን መጽሐፍ ቅዱስ በእውነት የሚለው እንደዛ ነው ወይ? ይኸውልሽ አሁን ምን የሚል አባባል አለ መሰለሽ? እንግዲህ መጽሐፍ ቅዱስ ስንማር አንድ መምህራችን የነገረን ነበረና ከአውድ ውጪ የሚጠቀስ የመጽሐፍ ቅዱስ ጥቅስና ከሰገባ የተመዘዘ ሰይፍ አንድ ነው፣ ያገኘውን ነው የሚቆርጠው ይላል። እና አጠቃላይ መጽሐፍ ቅዱስን ካየን ለምሳሌ ባለጠጋ ሰዎች አልነበሩም ወይ መጽሐፍ ቅዱስ ላይ? አብርሃም ድሃ ነው፣ የእምነት አባት ተብሎ አይደለ በመጽሐፍ ቅዱስ? ዕብራውያን የእምነት አባት ይለዋል ለምሳሌ አብርሃምን። ዳዊት የልቤ ሰው ተብሏል በመጽሐፍ ቅዱስ ላይ። ጠቢቡ ሰለሞን በእርግጥ ጠቢቡ ሰለሞን ኋላ ላይ ያፈነግጣል። ግን አጠቃላይ ጠቢቡ ሰለሞን ስናይ በምድር ላይ እንደሱ ያለ ባለጠጋ እንደሱ ያለ ጠቢብ የለም የተባለለት ሰለሞን ምንም እንኳን ኋላ ላይ ቢያፈነግጥም ቤተ መቅደስን የሰራ ነው እኮ ለእግዚአብሔር። የእስራኤልን የመጀመሪያውን ቤተ መቅደስ የሰራ ነው። እንዲህ እያለን መጽሐፍ ቅዱስ ላይ በጣም ብዙ ምንቆጥራቸው ባለጠጋ ሰዎች አሉ። ኢቨን ሐዋርያው ጳውሎስም እኮ ድሃ አልነበረም። ለምሳሌ አዲስ ኪዳን 27 መጽሐፍት አሉት። ከ27ቱ መጽሐፍቶች ውስጥ አንዳንዱ ዕብራውያንን እሱ አልጻፈም ይላል፣ አንዳንድ ሰው ዕብራውያንን እሱ ጽፎታል ይላል። ዕብራውያንን ቆጠረ 14ቱ መጽሐፍት የጻፈው ሐዋርያው ጳውሎስ ነው። እንግዲህ አሁን ድህነት በጣም ውብ ነገር ቢሆን ድሃ መሆን ቀጥታ የሚያጸድቅ ቢሆን ኖሮ ሐዋርያው ጳውሎስ በጣም ድሃ መሆን ነበረበት። አንድ ሁለተኛ ምዕራፍ 7 ላይ መሰለኝ እርግጠኛ አይደለም ምዕራፍ ስንት ላይ እንደሆነ ግን ሮሜ ላይ ከክርስቶስ ፍቅር ማን ይለየናል ይልና አሁን ብዙ ሰዎች የሚያነሷት የመከራው ግን መከራም ብቻ አይደለም ያነሳው ባለጠግነትም እንዳለ። ስለዚህ ባለጠግነትም ከክርስቶስ ፍቅር አይለየኝም መከራም አይለየኝም ከሆነ አንድ ሰው በክርስቶስ ሲሆን መከራም ሊኖርበት ይችላል፣ ባለጠጋም ሊሆን ይችላል። አሁን ጉዳዩ መከራም ሲኖር ከክርስቶስ አትለዩ፣
ባለጠጋም ስትሆኑ ከክርስቶስ አትለዩ ነው እንጂ በክርስቶስ ስትሆኑ መከራ ይደርስባችኋል ብቻ አይደለም። መከራ ሊደርስ ይችላል፣ መከራው ልዩ ልዩ ነው፣ ግን ድሃ ትሆናላችሁ ብቻ አይደለም። ድሆች ሁል ጊዜ አብረውን ይኖራሉ፣ እኛም ድሃ ሆነን እንኖር ይሆናል። ይሄ ማለት ግን ድህነት በራሱ ውብ ነገር ነው ማለት አይደለም። መጽሐፍ ቅዱስ ላይ ካነሳን የተጠሩ ሰዎች አሉ። የመጀመሪያው ጥሪ አብርሃም ነው አይደለ? ከአብርሃም ጀምሮ የተጠሩ ሰዎችን በሙሉ ብታያቸው አንድ የጋራ ነገራቸው ሰራተኞች ናቸው። ለምሳሌ ዳዊትን ብናነሳ በጣም በልጅነቱ ለንግስና ተጠርቷል። ግን በእረኝነት ስነ ስርዓት ያለው እረኛ፣ በጣም ኃላፊነቱን የሚወጣ በአግባቡ በጎችን ከአንበሳ መጠበቅ የሚችል አንበሳና ተኩላ ሲመጣ መናጠቅ የሚችል እረኛ ነበረ። ስነ ስርዓት በዲሲፕሊን የሚሰራ እረኛ ነበረ። ወይም ደግሞ ጴጥሮስን ብናነሳው አሁን ጴጥሮስ አልተማረም ምናምን ነገር እየተባለ ይጠቀሳል። ጴጥሮስ በታንኳ ላይ በስነ ስርዓት አሳ የሚጠምድ ዲሲፕሊን ያለው ሰው ነበረ። ቀራጩ ማቴዎስ ብትይ ምንም እንኳን ቀራጭ ቢሆንም ግን ስራ የሚሰራ ነበረ እና የስራ ሰው ሉቃስ ሐኪም ነው ምናምን ነገር አንድ መጽሐፍ ቅዱስ። ስለዚህ በቀጥታ ከስራ ጋር ጸብ የለውም። ይሄ ማለት ግን አንድ ሰው ስራ ስለሚሰራ ብቻ ባለጠጋ ይሆናል ግን ማለት አይደለም። በተመሳሳይ ሁኔታ መጽሐፍ ቅዱስ ከባለጠግነትም ጋር ጸብ የለበትም፣ ከድህነት ጋርም ጸብ የለበትም። አንድ ሰው ድሃ ሊሆን ይችላል፣ ባለጠጋም ሊሆን ይችላል። በድህነትም ሲሆን በባለጠግነትም ሲሆን ከክርስቶስ ፍቅር እንዳይለይ ነው የሚጠበቅበት። አሁን ችግሩ አንድ ጽንፍ ስለሚያዝ ነው። አንዳንዱ ይመጣና ስታንዳርዱ ባለጠግነት ያደርገዋል፣ አንዳንዱ ደግሞ ይመጣና ስታንዳርዱ ድህነት ያደርገዋል። ግን መጽሐፍ ቅዱስ እንደዚህ አይነት አጀንዳ የለውም። አሁን በጣም ወደ ሃይማኖት አጀንዳ በጣም እንዳንሳብ እንጂ መጽሐፍ ቅዱስ ማዕከላዊ ነጥቡ ክርስቶስ ነው። በክርስቶስ በኩል ያለ የዘላለም ሕይወት ነው ማዕከላዊ አጀንዳው እንጂ አንድ ሰውን ድሃ ማድረግም አይደለም፣ አንድ ሰውን ባለጠጋ ማድረግም አይደለም። ሰው ሲሰራ የእጁ ስራ ሊባረክለት ይችላል። ኢዮብ ባለጠጋ ነበረ፣ ከዛ ደግሞ አጣ፣ ከዛ ደግሞ በእጥፍ አገኘ። በቃ እንደዚህም ነው እና ይሄ በጣም ድህነትን በጣም ውብ ነገር አድርጎ መግለጽ በጣም ስህተት ነው። ይሄኛው የሥነ ጽሑፍ ሰው አንዱ ኃላፊነት ማህበረሰብ ያለበትን ሕጸጽ መግለጥ ነው እንጂ ያንን ሕጸጽ ውብ ማድረግ አይደለም። አሁን ይመጣና ደራሲውም ባለጠጋ ማለት የማህበረሰብ ጸር እንደሆነ አድርጎ ነው የሚተርከው። መተረክ የነበረበት ሀብቱ የተገኘበት መንገድ ስህተት ከሆነ እሱም መንገድ ነው መተቸት ያለበት እንጂ ሀብት ማግኘት በራሱ ጸያፍ እንደሆነ፣ ሀብታሞች የህዝብ ጠላት እንደሆኑ አድርጎ መተረክ በጣም ስህተት ነው። አንድ ሁለተኛ፣ ከዛ ሀብታሞችን ብቻ ጠላት ማድረግ አይደለም። ሀብትን በራሱ በጣም መጥፎ ነገር አድርጎ ስነ ጽሁፉ ስሎት ይመጣና ደራሲው በቃ ገንዘብ ማግኘት እንደሌለበት፣ ጥሩ ደራሲ ለመሆን በጣም ያልታጠበ ጸጉር፣ የቆሸሸ ሸሚዝ፣ ከዛ እንዲህ ፂምሽን የፈተልሽ በጣም ደሳሳ ቤት ውስጥ መኖር ምናምን ነገር አይደለም። ምንም አይገናኝም። እና ወደ ቀደመው አጀንዳችን ስንመለስ ስነ ጽሁፍ ወደ ገንዘብ መቀየር መቻል አለበት። ኢንቨስተሮች፣ ባለሀብቶች ስነ ጽሁፍን ወደ ገንዘብ ቀይሮ እነሱ በሚያተርፉበት መንገድ እንዴት ወደ ገንዘብ ልቀይረው ብሎ ማሰብ መቻል አለባቸው። ከዛ ጥቅሙ እንዴት ነው የሚሆነው? የነሱም ይሆናል፣ የደራሲውም ይሆናል። የህይወት ጥራት በጨመርሽ ቁጥር የምታስቢበት መንገድ እየተቀና ይሄዳል። አይመስልም? አሁን የኛ ሀገር መጽሐፍት ላይ ብዙ መጽሐፎች ላይ ድህነት በጣም እንደ ቆንጆ ነገር ተገልጿል። ከዛ ደራሲያኑ ይልሽ ሀብትን በጣም ሲጸየፉ አትሊስት ሀብታም ሆኖ እኮ ኖሮ እኮ አይቶት አይደለም፣ የማያውቁትን ህይወት እንደ ጸያፍ ነገር እንደ መጥፎ ነገር አድርጎ ይገልጹታል። እውነታው ግን እንደዛ ነው ወይ? በፍጹም አይደለም። ሪሌትድ ማድረጊያ መንገድ አይመስልህም? ላይክ ማለት አንባቢውም ብዙ ኢኮኖሚካሊ ፍሪደም ያለው አይደለም። ስለዚህ የሚያውቀውን ነገር ነው ልታቀርብለት የምትችለው ማለት ነው። ብዙ ጊዜ እንደውም ፊልሞቻችንን አንስተሃል። ሰዎች ሪሌት ከሚያደርጉት ነገር ጋር ስቶሪም ቢሆን ምንም ቢሆን ሊገዛቸው ሊያዩት ምናምን የሚፈልጉት አሁን ማህበራዊ ሚዲያ ላይ የሚሄዱትን የሚንሸራሸሩትን ሀሳቦች ተመልከታቸው። ተጎዳው፣ ተክጄ፣ ህይወቴ በዚህ ገብቶ ህይወቴ በዚህ ወጥቶ የሚባሉ አይዲያዎች ኦር ኢንተርቪዎች ምናምን ብዙ ተመልካቾች አላቸው እና ብዙ የተጎዱ ሰዎች በዛ ኢንተርቪው ውስጥ ራሳቸውን ያያሉ። ስለዚህ ሪሌትድ ያደርጋሉ ማለት ነው። ስለዚህ አንባቢህንም ተመልካችንም ለማግኘት ከአንተ ጋር ኮኔክት የሚያደርግበትም ወይም የሚያውቀውን ነገር ነው መስጠት ያለብህ።
ይሄ ልክ ነው አይደለም ሌላ ጥያቄ ነው። ቅድም እንዳልከው የአርት ሰዎች ከፍ ማለት አለባቸው። ግን ሪያሊቲው ላይ እኔ ፊልም ኢንዱስትሪውን በጣም ከሚተቹ ሰዎች መሀል ነኝ። አንዳንዴ እንደውም እንዴት ቢንቁን ነው ላለሁ የእውነት ለመናገር ማለት ነው። እንዴት አድርገው ቢያስቡን ነው እንደዚህ ነገር የሚያቀርቡት ላለሁ እና ከኛም ከተመልካቹም ያነሰ ወይም ከተመልካቹም እኩል የሆነ አቅም ስላላቸው ሪሌት ማድረግ ነው እንጂ የሚፈልጉት የተለያየ አይዲያ መጥተው ሰው አሃ ይሄም ነገር እንደዚህ ያለ እንዴ ብሎ እንዴ የማይፈልጉ ወይም አቅሙም የሌላቸው ይመስለኛል። ግን እኮ የሚሻለው አሁን ለሰው የሚጠቅመው የነበረው የትኛው ነው? አሁን ለአንድ በድህነት ላለ ሰው ድህነትን ውብ አድርጎ ስለገለጽሽ ሪሌት ሊያደርገው ይችላል። ግን የሚሻለው ከዚህ የተሻለ ህይወት እኮ ይገባሃል፣ ከዚህም የተሻለ ህይወት አለ፣ አንተ እንደምታስባቸው አይደሉም ብሎ መናገር አልነበረም ወይ የሚሻለው? ቅድም እንዳልኩሽ ነው። ያው የምጠራጠረው እውነት ለመናገር የአርቱ ሰዎች በራሱ እንደው እንዴት ሪሌት የሚያደርግ ነገር እንስራ ብሎ አይመስለኝም። የሚመስለኝ የነሱ ማይንድ ስትራክቸር ውጤት ነው። እነሱ በራሳቸው የሚያስቡት ጉዳዩን ይሄ ያስማማናል በጣም። አጠቃላይ ቁጭ ብለሽ እኮ ቡና ስጠጪም እኮ ታወሪያቸዋለሽ። አሁን ቡና ስጠጪ ስታወሪያቸው የመጀመሪያ አእምሯቸው ላይ የሚመጣው ነገር ምንድን ነው? ስለ ገንዘብ ይሄ ካፒታሊዝም አለም ብሎ ነው የሚጀምሩልሽ። እና ገንዘብ ማለት በጣም ክፉ ነገር እንደሆነ፣ ምቾት ማለት በጣም ክፉ ነገር እንደሆነ አንዳንዱ ሰው ካልተጨነቀ ካላዘነ መጻፍ አይችልም ይሉሻል። የተረጋጋ ቤተሰብ መመስረት ስህተት እንደሆነ ዲፕ ኢንሳይድ እንደዚህ ነው የሚያስቡት። አሁን እንደዚህ ከሚያስብ አእምሮ ይሄ ጤነኛ አእምሮ አይደለም። ጤነኛ ካልሆነ አእምሮ ይሄን ለሞገተ አሁን ላይክ በፐርሰናል ላይፍ በጣም ሰው የሚያስቆጣ ነገር ነው። ግን ማንም አይቆጣንም። በፐርሰናል ላይፍም ያው ኦር እንዲህ ከሰዎች ጋር ባለህም ግንኙነት ኦር ላይክ ሰዎች ሼር ካረጉህም ነገር ያው ብዙ ጊዜ ልባችን ውስጥ ጸንቶ የሚቆየው ሀዘን ነው ደስታ ነው? ሀዘን ነው። ይሄኛውስ አሁን ላይክ አሁን ላልነው ሀሳብ እንትን ሊሆን አይችልም። ሀዘን ልባችን ውስጥ ስለሚገኝ ማይንድ ሴቱ እንዳለ ሆኖ ዘዌ የምታይበት ነገሮችን ይሄ ነገር ዲዘርቭ ያደርገኛል የምትልበት ነገር እንዳለ ሆኖ ብዙ ግን የምንሸከመው ልባችን ውስጥ የሚቆየው ሀዘን መሆኑ ሀዘንን ችግርን ብቻ እንድናጎላ አንድ ጊዜ ፌስቡክ ላይ እንትን መነጋገሪያ ሆኖ ነበረ። በጣም ሜላንኮሊ ስቶሪዎች በቃ ጸሐፊያ እንደዚህ አይነት ስቶሪዎች በዙና አይኖ ችግር ላይ ነን፣ ሀገራችን ችግር ላይ ነች፣ ግን እንዴት ተስፋ አታሳዩንም የሚል ሀሳብ ወጥቶ ነበር። በዛ ሰሞን በተደጋጋሚ የሚወጡት መጽሐፎች ሀዘን ያጠላባቸው ነበሩና ሶ የአርቱ ሰው ማይንድ ሴቱን ይዟለው ያስማማናል እንዳልኩ ማተር ያደርጋል። ግን ልባችን ውስጥ ደግሞ ሀዘን፣ መከራዎች፣ ችግሮች ብዙ ጊዜ ከመቆየታቸው የተነሳስ ሊሆን አይችልም ወይ? በነገራችን ላይ ለዚህ ጥሩ መልስ ልመልስልሽ። አሁን የኔ መጽሐፍ የዙፋን ልፊያም ነገን ፍለጋም የሀዘን ታሪክ ነው። ነገን ፍለጋ 12 ልብ ወለዶች አሉ። ከአንዱ ልብ ወለዶች በስተቀር በሙሉ ትራጀዲ ናቸው። የዙፋን ልፊያ ጀምሮ እስኪያልቅ ድረስ የሀዘን ታሪክ ነው። ታዲያ የሀዘን ታሪክ እየጻፍክ ምንድነው እያልከን ያለኸው የሚል ጥያቄ ይነሳል። አዎ በጣም እኔ እያልኩኝ ያለሁት የሀዘን ታሪክ አይወራ አይደለም። አሁን የኛን ዘመን የሚገልጽ አንድ ቃል ከተፈለገ ዘመናችንንና ሀገራችንን የሚገልጽ አንድ ቃል ሀዘን ነው። በጣም ሀዘንተኞች ነን። በጣም ብዙ ምሬቶች አሉብን። አንድን ዘመን የምታጠኙ እኮ በስነ ጽሁፉ ጭምር ነው። ነገ ልጆቻችን ዘመናችንን ሊያጠኑት ከሚገባ ነገር መካከል አንዱ ዘመናችንን የሚገልጸው ነገር ሀዘን ነው እና ልጆቻችን ወደፊት ደህና ሀገር አላስረከባችሁም ካሉን ያለብን ሀዘን ነው ብለንም ራሳችንን እንከላከል ይሆናል። ሀዘን አለብን። አዎ ሀዘን አለብን። ሀዘናችን መተረክ መቻል አለበት፣ መነገር መቻል አለበት። ሀዘናችንን መናገርና ሀዘንን ውብ ነገር ማድረግ ልዩነት አለው። ድሃ ነን፣ ድሃ እንደሆነን መናገር አለብን። በጣም መደበኛ ህይወታችን ውስጥ የድህነት ታሪክ ነው የሚበዛው። አብዛኛው የዕለት ተዕለት እንቅስቃሴያችን አሁን ስነ ጽሁፉ ከየትም አይወለድም፣ ፊልም ከየትም አይወለድም፣ ከመደበኛ ህይወታችን ነው የሚወለደው። መደበኛ ህይወታችን ድህነት ያጠላበት ነው። ስለዚህ ታሪካችን ከድህነት ጋር የሚገናኝ ነው። ይህንን አንክደው። ታሪካችን ከድህነት ጋር የሚገናኝ ብሎ መተረክና ድህነት በጣም ውብ ነገር ነው ብሎ መተረክ በጣም ነው የሚለያየው። የአንድን ድሃ ታሪክ መተረክና ያ ሰው ድሃ በመሆኑ የተነሳ እድለኛ እንደሆነ አድርጎ መተረክ ይለያያል። አሁን የልብ ስብራትን
እንደ ውብ ነገር ተደርጎ ነው የሚገለጠው። እንኳን ተሰበርኩኝ የሚል አይነት ናሬቲቭ። አንድ ሰው ጥሩ ደራሲ ለመሆን ሚስት ማግባት የለበትም ተብሎ እስኪታሰብ ድረስ በቃ በጣም ሰካራም ስብር ያለ ሁሉ ነገር በቃ አዘን ያለ ሲያወራ ምናምን ጺሙን እየፈተለ የህይወት ጨለማ እኮ ምናምን ነገር የሚል እንዲሆን ይጠበቃል። እንደዛ አይደለም። ህይወታችን ሀዘን ያጠላበት ነው። እሱም መናገር የሚያስፈልገን መፍትሄ እንድንፈልግ ይረዳናል። እና ስለ ሀዘናችን ስናወራ መፍትሄውን እንድንፈልግ እንዲገፋን ነው መሆን ያለበት እንጂ እንዴት እድለኞች ነን በማዘናችን ጥቁር የሆነ ህይወት ጨለማኛ ህይወት ውስጥ በመኖራችን እንዴት እድለኛ ሆነናል ብለን እንድናስብ አልነበረ መሆን የነበረበት። አሁን ግን በተቃራኒው እየሆነ ያለው ድሃ መሆናችንን እንደ መልካም እድል ፊልም ተመልከች። አሁን ፊልም አልኩ ብዙ አማርኛ ፊልም ላይ ምንድነው የሚፈጠረው? አንዲት የሀብታም ልጅ አለች፣ አንድ የድሃ ልጅ አለ። ከዛ የሀብታሟ ልጅ የሆነ ቀን ከድሃው ጋር ትተዋወቃለች። ድሃው በጣም ጨዋታ አዋቂ ነው፣ ሁሉ ነገር የገባው ነው። ለእያንዳንዱ ችግር አንድ ሰው ለእያንዳንዱ ችግር መፍትሄ ቢኖረው ድሃ አይሆን። እኔ አሁን ድሃ ነኝ። ለእያንዳንዱ ችግር መፍትሄ ቢኖረኝ ኖሮ እሱ አይነት አቅም ቢኖረኝ ኖሮ ድህነቴን ነበር መጀመሪያ የምፈታው። እውነት ለመናገር ለእያንዳንዱ ችግር መፍትሄ ያለው ሰው ይሆንና ከዛ ግን ድሃ ነው። ከዛ ሴቷ ደግሞ ምንም ነገር ያልገባት ሀገሯን እማታቅ ኢትዮጵያን በትክክል ያልተረዳች የሀገሪቷን ነባራዊ ሁኔታ ማታቅ አባቷ አጭበርባሪ አባቷ ሀገር በትክክል የማይረዳ በሀገሩ የሚያፈር ምናምን ነገር አድርጎ ይስሉታል። ከዛ ምን ይፈጠራል? ሁለቱ ይፋቀሩና ህይወትን እሱ ያስተምራታል። ከዛ እንዴት ነው እውነቱም ድሃ ቤት እኮ ነው ፍቅር ያለው ምናምን ነገር ይባላል። ድህነት ፍቅርን ይገድላል። ማጣት ብዙ ነገርን ነው የሚቀማል። ህይወትን ጭምር ይቀማል ማጣት። የህይወትን ጥራት ይቀማል። የመማር እድልሽን ይወልሽ በአንድ ባለጠጋ ልጅና በአንድ የድሃ ልጅ መካከል። እኔ ለምሳሌ መንግስት ትምህርት ቤት ነው የተማርኩት እና እኔ መንግስት ትምህርት ቤት ስማር አንዳንዴ ከትምህርት ቤት ስመለስ የእውነት ነው የምልሽ ደሞ ምሳቅ ቂጣ በጎመን ነው የሚሆነው ምናምን ነገር እያልኩ ወደ ቤት ተመልሼ ያውቃለሁ። እና አንድ ስሙን ማልጠቅሰው ጓደኛዬ ወደ ቤት እየሄድን ምናምን ነገር ዛሬ እኮ ቤት ምሳ ላይኖር ይችላል ምናምን ነገር ይለኛል እና የምር ያሳስበዋል ምናምን ነገር። አሁን ደግሞ ሌሎች ጓደኞቻችን አሉ እዛ ሻሸመኔ ሉሲ የሚባል ትምህርት ቤት አለ በሰዓቱ በቃ የሀብታም ትምህርት ቤት የሚባል እዛ የሚማሩ የሚበሉት ማያሳስባቸው የሚጠጡት ማያሳስባቸው ውጤት ጥሩ ውጤት የመስራት እድል አላቸው። ተረጋግቶ ማሰብ ጥራት ያለው ትምህርት ማግኘት ይችላሉ። አንድ ሰው የድሃ ልጅ በመሆኑ የተነሳ የሚያጣው ነገር አለ፣ ድህነት የሚቀማን ነገር አለ። ይህንን መነጋገር መቻል አለብን። አንድ ሰው ድሃ በመሆኑ የተነሳ ያጣውን ነገር መናገር ሀዘን ይፈጥራል። እሱ ትክክል ሊሆን ይችላል። አንድ ሰው ግን የድሃ ልጅ በመሆኑ የተነሳ እድለኛ እንደሆነ ግን መተረክ በጣም ስህተት ነው። እኔ እኛ ሀገር ስነ ጽሁፍ ላይ ያለኝ ጥያቄ ሀዘን መተረኩ ላይ አይደለም። እኔም ሀዘን ነው መተርከው። ጥያቄ ሀዘንን ውብ ነገር ማድረጉ ላይ ነው። ሀዘንን የስኬት ማማ አድርጎ መግለጽ ላይ ነው። ይሄ በጣም ስህተት ነው። ይሄንን ካልቀየር ነው አገርን መቀየር አንችልም። መቆጨት አለብን፣ ማዘን አለብን፣ በቃ መንገብገብ አለብን። ድህነት ሚነጥቀን ነገር እንዳለ አውቀን ድሃ ባንሆን እኮ ይሄን አናጣም ብለን ምንቆጥረው ነገር ሊኖር ይገባል። እሱ ስትቆጥሪ አንቺ በድህነትሽ ያጣሽው ነገር ይኖራል። ቢያንስ ልጅሽ ግን ያጣሽው እንዳያጣ ትሰሪያለሽ። አሁን ግን እንደምን አድርጌ በድህነቴ ልኖር የሚመስል ነገር ግን ሲተረክ ትክክል አይደለም። ተቆጣም ያስማማናል። አልተቆጣም፣ ያስማማናል። ይሄኛው ሀሳብ በጣም ያስማማናል። ነገሩ መገለጽ አለበት። አይኖ ስነ ጽሁፍ ያለውን ነባራዊ ሁኔታ መግለጽ ማሳየት አለበት። አይን የሚከፍተው ማንበብ አንዱም ነገር ላይክ አንተ ላስተዋልከውን ስትኖር ያላየኸውን ነገር አንዳንዴ ኑረታችን ሁሌ በማስተዋል ላይ ቃኝ ይችላል አይደለ? በመጽሐፍ ስታገኘው አሃ የምትለው ሞመንት እንዲጨምርልህ ነውና መገለጽ አለበት። ልክ ነህ። ግን ያንን ነገር ውብ አርጎ ወይም የውበት ማሳያ ማድረጉ ስህተት ነው። በዚህ እንስማማለን። ዩቫል ኖህ ሃራሪ በጣም ወዶ ሰው ነው በነገራችን ላይ ሃራሪ ስለ ሰው ልጆች ፈተና ሲናገር የሰው ልጆች ከዚህ በኋላ ፌስ የሚያደርጉት ወይም ደግሞ እየታገሉ ያሉት ነገር ኢማዋቲነትን ሞትን ለማቆም መታገልን እርጅናን መታገልን ነው ይልና ጦርነት ረሃብ ምናምን ግን የሰው ልጆች አልፈውታል ብሎ ያነሳል። የሀገራችንን ሁኔታ ስናይ ደግሞ አሁንም በጦርነት ውስጥ ነን ማለት እናቴም ስትኖር ጦርነት ውስጥ ነበረች፣ እኔም ስኖር ሀገሬ ጦርነት ላይ ነች ያለችውና እግዚአብሔር ያርገውና እኔ ልጅ ደግሞ አይኖርባት ነው ብለው ግን
ታሪካችንን ሁኔታችንን ስታይ ስትመለከት በቃ ጦርነት የሆነ ሀገሪቷን ከሚያቆመው ፒላር አንዱ ነው መሰለኝ። ያን ያህል ነው የሚሰማኝና ለምን እንደዚህ ሆነ ይመስላል? ለምንድነው ታሪካችን ውስጥ እንደው ትንሽ የፍታ የሰላም ዘመን ያልኖረው? በቃ ኤቭሪ መንግስት ውስጥ ኃይለ ሥላሴ መንግስት ላይ ጦርነት ነበር፣ ደርግ ላይም አለ፣ ኢህአዴግ ላይም አለ፣ አሁን ብልጽግናም ላይ አለ። እያንዳንዱ መንግስት ውስጥ በሚኖሩ መንግስታቶች ውስጥ ጦርነት አለና ትርክታችን ነው ጀግንነትን የምንተርክበት መንገድ ነው ወይስ መስማማት የማንችል ህዝቦች ነን? ምን ይመስልሃል መንስኤው? ወደ ሀራሬ ነጥብ እንመለስና እንግዲህ ዮቫል ኖ ሀራሬ ሆሞ ዴውስ የሚለው መጽሐፉ ላይ እንግዲህ በላቲን ሆሞ ሰው፣ ዴውስ አምላክ ማለት ነውና ሰው እንደ አምላክ ይሆናል ነው እሱ እያለ ያለው። እንደ አምላክ ይሆናል ሲል የሚያነሳው ነገር ሞትን ለማስወገድ ይሰራል እና ሙሉ ለሙሉ ሞትን ማስወገድ እንኳን ባይቻለው እንደው ለሰማዩ ዘሎ ጣሪያውን ይነካል፣ እድሜውም በጣም ማስረዘም ይችላል። እሱን እየሰራ ነው የሰው ልጅ እና ለምሳሌ ከዚህ ቀደም የሰው ልጅ ስጋቶች ቀንሰዋል ሲል በተግባር ቀንሰዋል። በነገራችን ላይ እንደውም እሱ የሚያነሳው ምሳሌ አለ። በሽብርተኝነት ከሞተው ሰው ይልቅ በኦቤሲቲ ባላስፈላጊ ውፍረት የሚሞት ሰው ነው አሁን እየጨመረ የመጣው። ስለዚህ የጦርነት ስጋት መሆኑ እየቀነሰ መጥቷል። ለዚህ የሚነሱ ምክንያቶች አሉ። ነገን ፍለጋ የሚለው መጽሐፌ ላይ አንስቼዋለሁ ይሄን ነጥብ በተወሰነ መንገድ። ለምሳሌ ጦርነትን ዓለም ላይ የቀነሰው ነገር ምንድነው፣ የኛ ሀገር ነባራዊ ሁኔታ ምንድነው የሚለው ለማነጻጸር እንዲመቸን ጦርነት ዓለም ላይ ቀነሷል ሲባል በጣም ብዙ ሰው ግር ሊለው ይችላል። እንዴ ፍልስጤምና እስራኤል ማን ነው ራሽያና ዩክሬን ምናምን እየተዋጉ አይደል እንዴ ምናምን ነገር ይላል። ስቲል እነሱ እየተዋጉም ግን ጦርነት ቀንሷል። በጦርነት የሚደርሰው ጉዳት ቀንሷል። ለምንድነው ጦርነት የሚደርሰው ጉዳት የቀነሰው? አንደኛ የሰው ልጅ ከዚህ በፊት የሀብት ምንጭ የነበረው ነገር ተቀይሯል። አሁን ከዚህ ቀደም የሀብት ምንጭ ለምሳሌ መሬት በጣም ትልቅ የሀብት ምንጭ ነበር። መሬት የሀብት ምንጭ ነው ሲባል ማዕድን አለ፣ መኖሪያ ቦታ ይሆናል፣ የግጦሽ ቦታ ነው ምናምን ነገር። ስለዚህ እሱን ለመቆጣጠር መዋጋት አለበሽ። ስለዚህ አንድን ቦታ መቆጣጠር በጣም ትርጉም ያለው ለውጥ ያመጣል። በጊዜ ሂደት ግን የሀብት ምንጭ ተቀየረ። ከዛ የሀብት ምንጭ ምን ሆነ? ሰው አእምሮ የሀብት ምንጭ ሆነ። አሁን ማን ነው ስሙ ለምሳሌ ፌስቡክን ዙከንበርግን በወረራ ምናምን ነገር ሄደሽ ማርከሹ ጭንቅላቱን ምናምን ነገር ወስደሽ መስራት አትችይም። የሚያዋጣሽ ከዙከንበርግ ጋር መደራደር ነው ማለት ነው። አሁን የሀብት ምንጭ እየተቀየረ መጥቷል። ኤአይ ሆኗል። አሁን ደግሞ የሀብት ምንጭ የሰው አእምሮ፣ ሰው የሚያመጣቸው ክሬቲቪቲዎች የሀብት ምንጭ እየሆኑ መጡ። ስለዚህ የጦርነት ይልቅ ሀብትን ለመቆጣጠር የሰውን አእምሮ መቆጣጠር ነው የሚሻለው ማለት ነው። ወይም ከሰው ጋር መስራት ነው በጣም አዋጭ ሆነው። አንዱ እሱ ጦርነት እንዲቀር አድርጓል። ሌላኛው ጦርነትን እንዲቀንስ ያደረገው የጦርነት መሳሪያ፣ ጦርነት በራሱ ከጊዜ ወደ ጊዜ በጣም ውድ እየሆነ መምጣቱ ነው። ጦርነት ከጊዜ ወደ ጊዜ እንዴት ነው ውድ እየሆነ የመጣው? ለምሳሌ የሆነ ዘመን ላይ ጋሻና ጦር ይዘሽ መዋጋት ትችይ ነበረ። ከዛ ደግሞ በአለቤን በቆመ ጠብቀኝ ምናምን መዋጋት ትችይ ነበረ። አሁን በዛ አይደለም የምትዋጊው። አሁን በጣም ዘመናዊና ውስብስብ ዋጋቸው በጣም ውድ የሆኑ የጦር ጄቶች ያስፈልጉሻል። 200 ሚሊዮን ዩሮ አውጥተሽ አንድ የጦር ጄት ገዝተሽ ከዛ የጦር ጄት ሲከሰከስብሽ የምታጭው ያንን ነው። አንድ ጥይት ስተኮሽ በጣም ብዙ ዶላር እየተኮሽ ነው። ጦርነት በራሱ የሚፈልገው በጀት በጣም ከፍተኛ እየሆነ መጥቷል። ስለዚህ የጦርነት በጀት በራሱ በጣም ውድ እየሆነ መምጣት ያንን ሁሉ ኢንቨስት ካደረግሽ በኋላ ምንድነው ቀጥሎ የምታሳኪው? ስለዚህ ያንን ሁሉ ኢንቨስትመንት ዝም ብለሽ አታወጪም ማለት ነው። እሱ ሌላኛው ጦርነት እንዲቀንስ እያደረገ መጥቷል። ብዙ ቢሊዮን ዶላር አፍሰሳሽ የሰውን አእምሮ ነጥቀሽ ወስደሽ የራስሽ ጋር መቅጠም አትችይም። የሀብት ምንጭ የሰው አእምሮ እስከሆነ ድረስ። ሌላኛው ጦርነትን በጣም እንዲቀንስ ያደረገው ለሀገር ያለ ትርጉም እየተቀየረ መምጣቱ አንድ ነው። ለምሳሌ ከዚህ ቀደም እሱኛው ሀሳብ ላይ ሳትሻገር በፊት አሁን ያነሳውን ሀሳብ አንተ እየመለስክልኝ እኔ እያሰብኩት ነበረ። ጦርነት ውድ ነው፣ ግን ደግሞ አሁን ደግሞ ቢዝነስ የሆነበትም እሱ ነጥብ ላይ እመጣለሁኝ ብዬ ነበረ። ግን እሺ ቸኮልኩሽ። የእንትኑ ላንሳልሽና የሀገር ትርጉም መቀየሩ ላይ ወደ ለምን የኛ ሀገር ላይ አልሆነም ወደሚለው እንመጣለን። እሺ የሀገር ትርጉም ሲቀየር ለምሳሌ ከዚህ ቀደም ጥንት አገር ህዝብ የንጉስ ሀብት ነው በጣም ጥንታዊ በሆነው ዓለም ላይ። ስለዚህ ንጉስ የአካባቢ ገዢ ምናምን የምትዋጊውም ለሱ ብለሽ እኔ ለጌታዬ ይዋጋለሁ ምናምን ብለሽ ልጅ ትዋጊያለሽ። የሱ ሀብት ነሽ አንቺ። አገሪቱ በሙሉ የሱ ሀብት ናት። ቀጥሎ ግን እየተቀየረ መጣና ምን ሆነ? ህዝብ የአገሪቱ ሀብት ሆነ። አሁን አገሪቷ ጭምር የንጉስ ሀብት ነበረች። አሁን ደግሞ ህዝቡ የአገሪቱ ሀብት ነው። ስለዚህ ዳር ድንብሬ እንዲከበር ምናምን አጥንቴን ከስክሼ ደሜን አፍስሼ ወደሚል ተቀየረ። ቀጠለና እኔ የምደግፈው
ጥቂት ዘመናዊ ሀገራት የደረሱበት እኛም መድረስ ያለብን ብዬ ማስበው አገር የህዝብ ሀብት ሆነ። ይሄ በጣም መሰረታዊ ልዩነት አለው። ይኸውልሽ ህዝብ የሀገር ሀብት ሲሆን እኔና አንቺ የኢትዮጵያ ሀብት ነን። ስለዚህ ለኢትዮጵያ ጥቅም ሲባል መሞት ካለብን እንሞታለን። የኔና አንቺ ህይወት ከኢትዮጵያ ጥቅም አይበልጥም። ኢትዮጵያ ግን የኔና አንቺ ሀብት ስትሆን ኢትዮጵያ እኔን በሚጠቅም መንገድ እኔ ለሀገሬ ምን ሰራው ሳይሆን የምትዩ አገሬ ለኔ ምን አደረገች ብለሽ ትጠይቂያለሽ። እንደዛ መጠየቅ አለበት ብዬ አምናለሁ። በነገራችን ላይ ኋላ ላይ መጣው ድንጋይ ተወረወረብህ። አይ ኋላ ላይ በደንብ መጣበት እኔም በደንብ ነው ማምንበት። ኋላ ላይ በደንብ አወራዋለሁ። በአዲስ ዓመት መኖሪያውንና የንግድ ሱቆን የት ሊያደርጉ አስበዋል? ምን ይጠብቃሉ? በጊፍት ሪል ስቴት ለገሃር መንደር በ3 ወር ውስጥ የግንባታ ሂደቶቻቸው ይህን ይመስላሉ። ብሎክ 1 ሱቅ 66%፣ አፓርትመንት 61%፣ ብሎክ 6 ሱቅ 56%፣ መኖሪያ 49%፣ ብሎክ 8 ሱቅ 66%፣ መኖሪያ 60% ላይ ደርሰዋል። በካምፔን 1፣ 2፣ 3 እና 4 መታችሁ ሳትወስኑ የቀራችሁ ሰምታችሁ ዛሬ ነገ ሄዳለሁ ያላችሁ በ2017 የመጨረሻ ዕድል መጣላችሁ። አያመንቱ፣ ይወስኑ። ግንባታቸው በፍጥነትና በጥራት እየተገነቡ ይገኛሉ። በአጭር ጊዜ ልናስረክቦት 24 ሰዓት እየሰራን ነው። የቀሩን ጥቂት ሱቆችና ቤቶች ናቸው። ለቢሮና ለሳይት ጉብኝት በ0910 05 40 29 ላይ ይደውሉ።